ኬዙን አጣርተናል። ፍንዳታው የተከሰተው መንገድ ላይ በተቀበረ ጸረ ተሽከርካሪ ፈንጅ ነው። ኦፕሬሽኑን ለማደናቀፍ የአልሸባብ ሽብርተኞች መሆናቸውን የሚያሳውቅ መረጃ አግኝተናል። መስመሩ ለምን ነፃ አልተደረገም? ተደርጓል። ጉዳቱ የተከሰተው ከጸጥታ ኃይሉ ተሰውሮ መንገድ በማቋረጥ ላይ የነበረ የኮንትሮባንድ መኪና ላይ ነው። ሌላ ምን አለ? ቲማድ ቦታው ላይ ደርሶ ስራውን ጀምሯል። የእኛ ቲም ከ10 ደቂቃ በኋላ ትደርሳለች። ምን ያህል ሰዓት ሆነ ከተቀመጠ? ቢበዛ 20 ደቂቃ። ቢበዛ 20 ደቂቃ? ለምን ጠረጠራችሁት? ከአልሸባብ ሽብርተኞች ጋር የተያዘ ጉዳይ አለ። እኛ ኦፕሬት እናደርጋለን። አካባቢውን አጽድታችሁ ውጡ። ታንክ ዩ። አመሰግናለሁ። جنده اینات کشان یاد دیاروا تو دوباتن قویس کینه دین که جنده یا کشان یاد دیاروا تو دوباتن قویس کینه جنده اینات کشان یاد دیار وا تو دوباتن قویس کینه دین که جنده اینات کشان یاد دیاروا تو دوباتن قویس کینه دین که جنده اینات کشان دیار مدودین تو دوباتن قویس کینه دین که جنده کشان دیار مدودین تو دوباتن قویس کینه دین که جنده کشان دیار مدودین تو دوباتن قویس کینه دین که جنده کشان دیار موتین دیار موتین هاي جنده یجینو کلا یاد دیاروا شیخ آدن های صدقاق هدفكيga ayaan naftayda u huraya dib uma jeesanay aniga 70 qoyskayga ayaan jannada ku galaynaa باسبوردين وديار استابنا دد باي نو
jooga paaspoortiinniina waa kan adigana aye ماشي እሰማለሁ ቀጥል ታርጌቱ የተለመደ ቦታ እየመጣ ነው ተቀበል እዛው ነኝ አትጥፋሽ ሰላም በልልኝ የሁለት ሳምንት አለበት ሄሎ ሀቢብቲ እንታዲያስ አልሐምዱሊላህ ዝግጁ አዎ ናቴ ቶሎ በል ትላንት የላኩት እንዴት ነበር አይደል የዛሬውም እንደዛ ነው አዎ እንደተለመደው እና አብረን ነው የምንቀመው እስቲ ሳቢዎችን ላስተናግድልህ እቅላለሁ መኪና ልክልሽና አብረን ነው የምንቀመው ይመጣልሻል ለማጠቃለል ያህል ጦርነት ላይ እንደመሆናችን 3 የትኩረት አቅጣጫዎች ላይ በልዩ ሁኔታ መስራት ይጠበቅብናል። የትኩረት አቅጣጫ 1 የአልሸባብ የሽብር ቡድን እንቅስቃሴ መግታት ጊዜ የሚሰጠው ስራ አይደለም። 2 የሰሜኑ ህግ የማስከበር ዘመቻ በመንግስት የበላይነት እንዲጠናቀቅ የጀመርነው ስራ ተጠናክሮ ይቀጥል። 3 መጪው ሀገር አቀፍ ምርጫ ያለምንም የጸጥታ ስጋት እንዲጠናቀቅ ከተባባሪ አካላት ጋር የጀመርነው ስራ ተጠናክሮ ይቀጥል። ጨርሻለሁ። አመሰግናለሁ። ከወራት በፊት ሀገር ውስጥ የገባው የሽብር ቡድን እንቅስቃሴ እየጨመረ መምጣቱን የሚያሳይ መረጃ አጠናክረናል። ያለው ዴቨሎፕመንት ምን ይመስላል? ከሌላው ጊዜ በተለየ የተለያዩ ሰዎችን ማግኘት፣ ቁልፍ ቦታዎችን ማጥናት፣ ኔትወርካቸውን በማስፋት ሰው የማግኘት ስራ እየሰሩ መሆናቸውን በክትትላችን ደርሰንበታል። ለቀጣዩ ስራ ያሰባችሁት ምንድን ነው? በሎጂስቲክ እና በመኪና ከሪያ ያሰማራነው ሰው መረጃ እያደረሰን ቢሆንም አሁን ግን ተጨማሪ ሰው ያስፈልገናል። ለዚህም ስራ ያዘጋጀነው ሰው አለ። አብረውን ሊሰሩ የሚችሉ 3 ሰዎችን ለይተናል። ለምንጭነት ካጠናናቸው ዋና ዋና ሰዎች መካከል ይሄ ለነሱ የሚያገለግል ወጣት ሹፌር ነው። ሁለተኛው ሞተረኛ ነው። አንዳንድ ጉዳይ የሚያስፈጽምላቸውና የሚላላክላቸው ነው። ሶስተኛችን ልጅ ናት። ነጃት በሚባል ስም ነው የምትታወቀው። በቀላሉ ከሰው የምትግባባ፣ ሚስጥር መጠበቅ የምትችል፣ ነገሮችን ቶሎ የምትረዳ ፈጣን ልጅ ናት።
ስራዋ ምንድን ነው? ጫት ነጋዴ ናት። ከብዙ ሰዎች ጋር ኢንክሉዲንግ አወር ታርጌትስ ልዩ ቀረቤታ አላት። ካጠናናቸው ሁለቱ ሰዎች የበለጠ ከዚች ልጅ ጋር በተሻለ መልኩ መስራት እንችላለን የሚል እምነት አለኝ። ጥሩ። የልጅቷን ኬዝ በልዩ ጥንቃቄ አንተው ራስህ ያዘው። ወደ ቀጣዩ አፕዴት እንለፍ። በድንበር በሶማሌ ክልል የአልሸባብ እንቅስቃሴ መኖሩን የሚያሳይ መረጃ ባዘጋጀነው የሰው ክትትል ደርሰንበታል። ይሄው ቡድን ከአዲስ አበባው ቡድን ጋር አንድ ላይ ሆነው እንቅስቃሴ መጀመሩን የሚያሳይ መረጃ እያጠናከር ነው። ጊዜ የለንም። ክትትሉ ተጠናክሮ ይቀጥል። ከተዛማጅ አካላት ጋር ያለን ቅንጅታዊ አሰራር ተጠናክሮ እንዲቀጥል መመሪያ ይተላለፋል። ጠላት የሰሜኑን ጦርነት አዲስ አበባ ላይ አደርገዋለሁ ሲል ከተማዋን ማሸበሩ ግልጽ ነው። ሀገርና መንግስት ከኛ ተጨባጭ ውጤት ይጠብቃል። በምርጫ እንወዳደራለን የሚሉ ፓርቲዎች፣ ተቃዋሚዎችም መንግስትም ኢትዮጵያ ውስጥ ምርጫ ማለት ምን እንደሆነ የገባቸው አልመሰለኝም። ምርጫ ቦርድም ያሉት ሰዎች ይሄን የተረዱት አይመስለኝም። የፖለቲካ ጉዳይ አይደለም፣ የስልጣን ጉዳይ አይደለም፣ የሚቀድመው የሀገር ጉዳይ ነው። እናውቀዋለን፣ ልምዱ አለን። በእኛ አስተሳሰብ የሽግግር ሂደቱ ውጤታማ ሳይሆን የሚካሄድ ምርጫ መኖር የለበትም። እንዴት ነው? ሰላም ነው። ምን አዲስ ነገር አለ? ያው መረባችንን ጥለን አሳዎችን እየጠበቅን ነው። ጥሩ። እነዚህ ሊስት የተደረጉት በጣም ትኩረት ይደረግባቸው። ከጦርነቱ ቀጠና በእኛ ሰዎች የመጡ አዳዲስ ቁጥሮች ናቸው። ኦኬ፣ ተገቢውን ትኩረት እናደርጋለን። ጥሩ። የተጠናከረ ክትትል አድርገን ከአንዱ መስመር መረጃ ማግኘት ከቻል ምናልባትም የጦርነቱን ሂደት የሚቀይር ውጤት ላይ እንደርሳለን። ትላልቅ ሰዎች መሆን አለባቸው። መኪና ቀይረሃል። ሌላ ሰው እኮ ላይ መሰልከኝ። ሰላም ነው አለን እስካሁን። እንዴት ነሽ? ምን አዲስ ነገር አለ? ሰሜን የሚወራ ይደብራል። እዚህ ጋቡ እዚያ ተቆጣጠሩ ነው የምትሰማው። አይ ነው። በእናት አንዷ ኢንጂነር ጓደኛዬ ወልዳ ለስራ ሄዳ አልተመለሰችም። ምን አይነት ሁኔታ ውስጥ እንዳለች እንኳን አናውቅም። ቤተሰቦቿ በጣም ተጨንቀዋል። የሚወራው ብዙ። አይዞሽ፣ ምንም አትሆንም። ጠላት በቅርቡ ተመቶ መውጣቱ አይቀርም። ያው ያኔን ነገር ምንም ፕሬዲክት ማድረግ አልተቻለም። ቀንሽ እንዴት ነበር? አሪፍ ነው። ነጋዴ ምን ይሆናል ብለህ ነው? ማንን ለመንካት ነው? አገር ሰላም ካልሆነ እኮ ነጋዴም ቢሆን ሰርቶ መብላት አይችልም። ያ እውነት ነው። ሰሞኑን ሁሉም ጋር ስራ ቀዝቅዟል። ለዚህ ነው ሳይቦችሽ ቢዝነስ የሚያሰሩን ከሆነ አሪፍ ነው የምልሽ። ያ እኔም ኤክሳይትድ ሆኜ እየጠበቅኩ ነው። ምንድን ነው ቢዝነሳቸው? የከበሩ ድንጋዮች ለሚገዛ አንድ የአውሮፓ ካምፓኒ ወኪል ናቸው። አሪፍ ነው። ዋናው ወኪል ማን ነው? መላከ። ዋናው ስራ አስኪያጅ እሱ ነው። ጀለሱስ? ረምዚ አሲስታንት ማናጀሩ ነው። ኢቨንቹዋሊ እኔም ስራ ውስጥ እንድገባ ፕሮሚስ አድርገውልኛል። እንዴት? ፊዚቢሊቲ ስቱዲያቸውን ጨርሰው ወደ ኤክስፖርት ማድረግ ሊገቡ ነው። አንዴ ስራውን ከጀመሩ በኋላ ካምፓኒውን በውክልና ማስተዳድረው እኔ ነኝ። ናይስ። ስራው አሪፍ መላ ያለው ይመስለኛል። ኦፍ ኮርስ ከተሳካ አሪፍ ገንዘብ የሚሰራበት ስራ ነው። አንዴ ኔትወርክ ውስጥ ከገባ ቢዝነሱ እንኳን የሚከብድ አይመስለኝም። ቢዝነሱ አንዴ እስኪከፈትልሽ ነው። ይልቅ ዛሬ ማታ ምን ልጋብዝሽ? ፒዛ፣ ክትፎ? አረ ዛሬ እንኳን ይጋብዛለሁ። ቀጠሮ ያስያዝኩት እኔ ነኝ። ያንቺ ግብዣ ሌላ ጊዜ ይተላለፍ። ያለ ጸጥታ ስጋት ምርጫው እንዲካሄድና እንዲጠናቀቅ የሚያግዝ የቁጥጥርና የኮሙኒኬሽን ስርዓት ዘርግተናል።
የዘረጋነው የመረጃ ሲስተም ከአንድ ማዕከል የምርጫውን ሰላማዊነት በቀጥታ መከታተል የሚያስችል ነው። ዝግጅታችን በሰው በሳይበር ስፔስ በሳተላይት በቪዲዮና በድሮን ሰርቪላንስ ጭምር በመታገዝ የሚሰራ እንደመሆኑ በስራችሁ የምናሰማራቸው የመረጃ ኦፊሰሮች በጸጥታ ስጋት ከለየናቸው የምርጫ ጣቢያዎች የሚልኩት መረጃ ወደ ፌዴራል ማዕከል ይደርሳል። በምርጫው ማንም ያሸንፍ ማንም የእያንዳንዳችን ኃላፊነት ብሔራዊ ደህንነታችንና ጥቅማችንን የሚያረጋግጥ ተልዕኮ መፈጸም ብቻ ነው። On Monday to vote in national and regional elections. Prime Minister Abiy Ahmed has billed the poll as proof of his commitment to democracy after decades of repressive rule. Marketing Director Yatayu Solomon was among those opposed. ጠቅላይ ሚኒስትር አብይ አህመድ አሊ ባለ ሲመጥ አዳርገዋል ወስዷል አይደል? አዎ ስንት ነበር የወሰደው? አልጻፍኩት። ሞተኛልኩ ወይስ? አይ ለውዙን አድርግለት። ቶሎ በል። አንተ ልጅ ግን ቶሎ ጻፍ አላልኩ? አትጥፋሽ። ቴንክ ዩ። ቶሎ በይ አስተካክዩ። ወይ ሀቢቢ አይ ቤቴ ዛሬ ላኩልኝ አውጣ ማለት ነው። በጣም አንቺ ለተሽብር ግን አይደምቅም። ባካችሁ ከምሬ ነው። ይዘሽ መምጣት አለብሽ። እኔ ከመጣውማ ይወደድብሃል ታውቃለህ። ማማ ጠይቂያክሽን ከፍላለሁ። ሄሎ ልጅቷ መታለች። እሺ አረ ሞቅ አርጋችሁት የለ እንዴ ባካችሁ? ወሳኝ ሰዓት ላይ ነጁ እንዴት ናችሁ? አለሁልሽ። እስኪ ጠጋ በል። አንቺ ማስመጭ ታሞቂያለሽ እንጂ እንዴት ነህ? አለሁልሽ ነጁ። ጫት አንሳችሁ ነበር እንዴ? ለምን አልነገርከኝም? ወሳኝ ሰዓት ላይ ልክ ሲያልቁ ይደረሱ። ክፈቱታ። ሌላም እኮ አለ። ያንን አቀብለኝማ። ዛሬ ደግሞ በቃ ምን አይነት ጫት እንዳመጣውላችሁ። Tony Blinken is on his first trip to the continent of Africa as America's top diplomat. The State Department is urging all U.S. citizens to leave Ethiopia as the civil war there intensifies. ይሄ የውስጥ ሚዲያ ጦርነት ነው። I don't think they like our PM. እንዴት? ኢትዮጵያ ማለቱን የወደዱለት አይመስለኝም። እንደዛ ይመስላል። የኛ ሁኔታ የውጭ ሚዲያ የሚያወራው ነው ብዬ አላምንም። I mean ሁሌም ከመንግስት ጋር ተስማማለ ማለት አይደለም። የሚያናድደው ግን እነሱ ማን ስለሆኑ ነው ህዝብ የመረጠው መንግስት የሚያጣጥሉት። በናሽናል ኢንተረስት ሰማይን ያወጣ ኩዴታ እየሞከሩ አይመስልሽም? እንደዛ ነው። አንድ ያነበብኩት መጽሐፍ ምን ይላል መሰለሽ? እሺ የሀገራችን የውጫዊ ችግር ከቀይ ባህር ከአባይ እና ከአድዋ የሚመዘዝ ነው ይላል። አሪፍ አርጎ ገልጾታል። ያ it is true። ቀንሽ እንዴት ነበር? a mix of ስሜቶች። የሀገራችን ሁኔታ የፈጠረብኝ ፍራቻ ወይም ስጋት ስሜት አለ። በሌላ በኩል ለመላከ
በቅርቡ ሳምፕል ሊልኩ ስለሆነ ኤክሳይትመንት ይጨምራል። ስራው ጥሩ ነው እየሄደላቸው ነው። ያ ኦፊስ አሬንጅ እያደረግን ነው። የት አካባቢ? እዚሁ ቦሌ አካባቢ። በጣም ጥሩ። ሰበር የድል ዜና የትግራይ ሰራዊት ዛሬ ጥቅምት 22 2014 ዓ.ም በኮምቦልቻ በስተምስራቅ የሚገኙ ገርባ ባቲ ከተማና ቡርቋ በመቆጣጠር ወደ ሚሌ አቅጣጫ እየገሰገሰ ይገኛል። Reports from the northern part of Ethiopia show that there was renewed fighting on Sunday. In the face of the military situation in Ethiopia, the French embassy has asked all French citizens to leave without delay. There were a little over 1,000 French citizens. يسمع له ود رميد يسمع له قصل تحنفشش بعدين كخون توسينا له قصال كافلتك هي دحين አሳዎቹ መረብ ውስጥ ገብተዋል። Come on. Access granted. يسمع له ود رميد يسمع له قصل تحنفشش بعدين كخون توسينا له قصال كافلتك هي دحين
ነው የኔ አባት? እንደምን ዋልክ የኔ ልጅ? ደህና ነህ? እኔማ ምን ሆናለሁ አባታችን? አይዞህ የኔ ልጅ፣ ሁሉም ነገር ያልፋል። ሀገር ሰላም ሆኖ ነው ዋናው። ሄሎ ጋሽዬ። ጥጃ አደገች? ኧረ ላሚቷም ወልዳለች። በል ከአይን እንዳጠፋ። እሺ ጋሽዬ፣ እሺ። Tens of thousands of people protested this latest wave of violence yesterday as Tigray forces captured nearby towns. And just this past week, the government declared a state of emergency, while the U.S. and other countries urged their citizens to leave. The front line is not an unfamiliar terrain for Ethiopia's Prime Minister. But this time, Abiy Ahmed, who also holds the rank of Lieutenant Colonel, has returned to the battlefield to rally his troops for what he calls an existential war. Video released by the government shows Abiy with soldiers who are fighting against Tigray rebels in the Afar region. What you see behind me is a mountain area that was a stronghold. Diplomatic sources telling CNN that a joint rebel force, including Tigrayan fighters, is now on the outskirts of Ethiopia's capital city, Addis Ababa. ያቀረባችሁት ሪፖርት የክትትሉን ጥንካሬ የሚያሳይ ነው። የዚህ መረጃ ተሟልቶ መገኘት የኦፕሬሽን ቅድመ ሁኔታ የሚወስን ነው። ከጠላት ኃይል አመራር ያገኘነው የስልክ መረጃ በሰውና በቴክኒክ ትክክለኛነቱ በበቂ ሁኔታ ተጣርቷል። ስለ ስብሰባው ቀን፣ ቦታና ሰዓት የደረስንበት ነገር አለ? እስካሁን ባለ መረጃ ስብሰባቸው ባቲ ውስጥ ብቻ መሆኑን ነው የምናውቀው። መታወቅ ያለበት በዚህ ስብሰባ ላይ 12 የሚሆኑ የሽብር ቡድኑ ከፍተኛ የጦር አመራር አባላት ይገኛሉ። የዚህ ኦፕሬሽን መሳካት ደግሞ በእኛ በኩል ጦርነቱን ትርጉም ባለው መልኩ ይቀይረዋል። ጊዜ የለንም። በተቻለ ፍጥነት የመረጃው ስራ በከፍተኛ ጥንቃቄ መጠናቀቅ አለበት። ሩጫችን ከጊዜ ጋር ጭምር ነው። ተቀበያለሁ። ምን አዲስ ነገር አለ? ከባለፈው መረጃ ተነስተን ተጨማሪ 11 አሳዎችን አግኝተናል። ግሬት። የተገኘው ዳታ ኢንክሪፕትድ ስለሆነ ዲክሪፕትድ እየደረገ ነው። አላለቀም? አዎ አልቋል። ወደ ሐድሽ ቀጽል። መረጃው በጣም ጥሩ ነው። ፍሹሹ ብዕለት አሁን አረጋዊ ብሰዓት 14 ብስላሴ ቁሸት ይነግስ። ግሬት። ኮርቼባቸዋለሁ። እናመሰግናለን አለቃ። ኦፕሬሽኑ ተካሂዶ ውጤት እስክናገኝ ድረስ ክትትሉ ተጠናክሮ ይቀጥል። እሺ።
Yes, sir. ጀነራል የምንጠብቃቸው 2 ሰዎች ቀርተዋል። ኮንፈርሜሽን እየተጠባበቅን ነው። እኛ እርምጃ ለመውሰድ ዝግጁ ነን። Yes, sir. እርምጃ እንዲወሰድ አዝዣለሁ ጀነራል። ተቀብያለሁ ሰር። Government forces have claimed major territorial gains in a series of battlefield victories. Ethiopia's government has claimed to have recaptured 2 strategic towns from Tigrayan rebel fighters. The Ethiopian government claims that the strategic towns of Dessie and Kombolcha have been recaptured from rebellious Tigrayan forces. The 2 cities lie in the Amhara region, about 400 kilometers from the capital Addis Ababa. ነጃት አንድ ነገር ልነግርሽ እፈልጋለሁ። ትክክለኛውን ነገር ማወቅ ያለብሽ ጊዜው አሁን ነው። ስለ ስራ የነገርኩሽ እውነት አይደለም። መኪና አስመጫ አይደለሁም። ኦኬ፣ ምንድን ነው ስራ? የብሔራዊ መረጃ ደህንነት አባል ነኝ። Are you serious? መተላለፍ ይልሃል እንደዚህ ነው። እንዴት? Do you think you are the only smart guy?
በመምጣትሽ ደስ ብሎኛል። ምክንያቱም በደንብ ማወቅ እፈልጋለሁ። መላከ ጓደኛሽ ነው። ስለ እነሱ እንቅስቃሴና ስለ ስራቸው መረጃ እንድትሰጪኝ እፈልጋለሁ። ለምሳሌ ከማን ጋር በመተባበር ስራቸው እንደሚሰሩ፣ ኔትወርካቸው እስከምን ድረስ እንደሆነ እንድትነግሪኝ እፈልጋለሁ። ጓደኛዬ እንድሰልል የጠየቀኝ ነው? እነ መላከ በጸጥታ ጉዳይ ከምንከታተላቸው ሰዎች ጋር ግንኙነት አላቸው። ምን ማለት ነው በጸጥታ ጉዳይ? አውቀውም ይሁን ሳያውቁ በሽብር ጥቃት ከምንከታተላቸው ሰዎች ጋር ግንኙነት አላቸው ብለን እንጠረጥራለን። ምን አይነት ግንኙነት? ምናልባት የሥራ ግንኙነት። ኦኬ፣ እንደዛ ከሆነ መንግስት ስራውን ይስራ፣ የራሱን ቀዳዳ ይሸፍን። እዚህ ውስጥ እንደኔ ያለች እንጀራ የምታሳድር ሴት ምንም በማታውቀው ለምን ልትገባ ታደርጋላችሁ? እውነቱን የነገርኩሽ ከልብሽ አምነሽበት እንድትሰሪ ነው። ከኛ ጋር መስራት ለአገርሽ እንደ መስራት ነው። ራሴን በደዚህ አይነት ሁኔታ አይቼው አላውቅም። ካላመንሽበት ማንም አያስገድድሽም። ውሳኔሽን ግን እናከብራለን። ሶሪ አም ናት ዘ ራይት ፐርሰን። እኛ ለዚህ ሁኔታ ትክክለኛው ሰው ነሽ ብለን እናምናለን። ከጨረስን መሄድ እንችላለን? ሹር፣ መሄድ እንችላለን። ይሰማል? 975 ሪኩዌስት 975 አሻንጉሊቶቹን በተቻለ ፍጥነት ለልጆቹ አድርሱላቸው። ጨርሻለሁ። ሄሎ ወጣችሁ? እስካሁን ኧረ ቶሎ በሉ እሺ። እኔ በጣም ጨንቄ ላብድ ነው። እሺ 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 እሺ
ሰው አለው የሚመጣውን እየጠበቀ ነው። አየሩ እንዴት ነው? ትንሽ ይቀዘቅዛል። ምን ደርበዋለ? ሶማሌ ክልል ካሉ ፓርትነሮቻቸው በተቻለ ፍጥነት ለሳምፕል የሚሆኑ የከበሩ ድንጋዮች ወደ አዲስ አበባ ለመላክ መልእክት ልከዋል። ሌላስ? ብዙ ጊዜ ከቤት አይወጣም። እኔም አብሬው እንደሆነና ከቤት እንዳልወጣ እየለመነኝ ነው። ሰሞኑን ካላገኘኝ መልእክቱ ባልከኝ መንገድ ይደርሳል። ይሰማል? ቀጥል። ይሰማኛል። ቡድኑ አዲስ አበባ ካለው የሽብር ቡድን ጋር ሚስጥራዊ ግንኙነት አለው። ለቀጣይ ተልዕኮ እየተጠናከረ መምጣቱን በክትትል ማረጋገጥ ችለናል። ሌላ ተጨማሪ አለ? ፈንጅና ሌሎች ኤክስፕሎሲቭ ማምረት የሚያስችላቸው ማቴሪያሎች በእጁ እንዳስገባ አረጋግጠናል። ከማዕከላዊ ትዕዛዝ እስኪሰጥህ 24/7 ተጠናክሮ ይቀጥል። ተቀብያለሁ። ይሰማል? ይሰማል። ቀጥል። ጥሩ መልእክቱ ደርሶናል። ታንኪዩ። አዲስ ነገር ካለ አሳውቂኝ። መጣው።
ኧረ አንሳው አንሳው አንሳው። እሺ በጣም ነው ደስ ያለኝ ከምር። ሌላስ ምንድን ነው የቀረው ደግሞ? ባለፈው ያዘዝኩትን ኦርደር አደረክልኝ። እሱ ኦርደር ይዟል እየነግረሽ የለ እንዴ? ቴንክ ዩ። እና ብሩን መች ነው የምታስገባልኝ? ኔክስት ዊክ አልነገርኩሽም? እሱንም ቴንክ ዩ። የሚያነሳ የለም። የግንኙነት መስመሩ ሰው ስልኩን አያነሳ። ሁለተኛው ሰው ጋር ሞከርክ? እሱም ጋር ደጋግሜ ሞከርኩ። ይኸው እሱም አያነሳ። ክፉ ነገር ነው የሚታሰበኝ አለቃ። ምን አይነት አንድ ነገር ሆነው የሆነው የሚል ስሜት። መጥፎ ነገር ማሽተት ትወዳለህ? የጸጥታው መስሪያ ቤት እርምጃ ወስዶባቸው ቢሆንስ? ኖ ሊሆን አይችልም። ተልኳችን እስከሚጠናቀቅ ይሄን መስማት አልፈልግም። እኛ ስለፈለግን ስላልፈለግን አይደለም አለቃ። ደጋግመህ ሞክር እባክህ። እኚህ ሰዎች ከዚህ በፊት ስልክ አላነሳ ብለውን አያውቁ። ወጡ እነዚህ ተኩላዎች። ኃላፊነት ሰጥቻለሁ ረምዚ። ኃላፊነት ሰጠኝ፣ ግን ምን ላድርግ? እሺ ያሉበት ድረስ ሄደህ መከታተል አለብህ። እኔ ነኝ እዛ የምሄደው? አዎ። እንዴት ነው የምሄደው? ሄደህ መከታተል መቻል አለብህ። አንተም ኃላፊነት አለብህ። ይህንን ነገር ከዚህ በኋላ ለአንተ ትቼዋለሁ። መወጣት ያለብህ አንተ ነህ። እንዴት ነው? አሉላ አባቴ ቆንጆ መጥቻለ። እንዲሁም በለጨ ገለምሶ ምን ይውጣል? መጥቾ ሲስተይ መጥቾ ይሻላል። ነጃት የለችም እንዴ? ነጁ ዛሬ የለች። የት ሄደች? ለቅሶ ነው ምናምን ብላ ክፍለ ሀገር ሄዳለች። የት ክፍለ ሀገር? እሱን እንኳን አላውቅም። ግማሽ ያውጣልኝ ከዚህ ላይ። ስንት ነው? 200 ብር። ስንት ቀን ሆና ከሄደች? ብዙ ጊዜ እንኳን አልሆናትም። መራብ አባት፣ ሰላም ሁኑልኝ። ሄሎ ሄሎ። ቤትሽ አካባቢ ነን ያለ ነው። እኔ ቤት አካባቢ ምን ታደርጋላችሁ? አንዴ ብቅ በይና ላናግረኝ።
ሶሪ ምንም የማናገር ነገር የለኝም። ስልክሽን ለምን ዘጋሽ? የሆንሽው ነገር አለ? የሆንሽው ነገር አለ ነው ያልከው? አዎ ምን የሆንሽው ነገር አለ? ማለት የብረዳሽ ነገር ካለ ብዬ። የሆንኩት ነገር የለም። እባክህ አትድረስብኝ፣ አትረብሸኝ። ይህም ብቻ እርዳኝ። ተገናኝተን ማውራት እንችላለን? ከዚህ በኋላ ህይወቴን አደጋ ላይ መጣል አልፈልግም። ሞዳት እናት አለችኝ። አንዴ ብቻ ላገኝሽ። ላገኝ አልችልም። ከዚህ በኋላ ከእናንተ ጋር ያለኝ ግንኙነት አብቅቷል። ምን ይሻላል? ትንሽ እንጠብቃት። የጠረጠርከው ነገር አለ? መጠራጠርማ የስራ አካል ነው። ብዙም እንደማትመች አውቃለሁ። አንተ ከወደድካት ይበቃል። አዎ እወዳታለሁ። አይ ላቭ ሄር። የኔ ችግር ደግሞ መቼም ቢሆን ላምናት አለመቻሌ ነው። የተጠራጣሪነትን ያህል ደደብ መሆን ያናድደኛል። ከነጃት ጋር መቀራረባችን ለስራችን ምን ያህል እንደጠቀመን አይገባም። እንደ ልባችን መውጣት መግባት፣ ከሰው ጋር መቀላቀላችን አይታይም። ስንት ሰው ነው በነጃት የተዋወቅነው? ንገረኝ። እኔ ግን ውስጤ አንድ ነገር ይነግረኛል። ምን ይነግርሃል? የሰዎቻችን መገደልና የእሷ በተመሳሳይ ሰዓት መጥፋት አንድ ነገር እንዳሸታ አድርጎኛል። ሀዘን በቀጠሮ አይመጣም ረምዚ። ሀዘን ላይ ከሆነች ስልኳን ለምን አታነሳም? ነገርኩ እኮ ያለችው ሪሞት ኤሪያ ነው። ይሄን መገመት እንዴት ያቅታል? መላከ የት ልትሄድ ትችላለች? I appreciate your professional integrity. ይኸውልህ የነጃትን ጉዳይ ለእኔ ተውልኝ። ኦኬ፣ ግን የተሻለ ደህንነት ሊሰማን ወደሚችል አካባቢ ቤት ብንቀይር ዋይዝ ዲሲሽን ይመስለኛል። ይህን ቤት በነጃት ስም በቀላሉ ነው የተከራየ ነው። በዚህ ጊዜ በማን ስም ነው የምንከራየው? የአገሪቱ ወቅታዊ ሁኔታ ይገባኛል። አውቃለሁ። በኮማንድ ፖስቱ ምክንያት ሁሉም ቤት አከራዮች፣ ገስታውሶች፣ የጸጥታ ኃይሎች ቴንታክላቸውን በደንብ የዘረጉበት ከባድ ጊዜ ላይ ነን። ቢሆንም ባሉ ሌሎች ሰዎች ሌላ አማራጭ መፈለግ አለብን። አደጋው እንዴት ሊታይ እንዳልቻለ ግራ ነው የሚገባኝ። መላከ የጸጥታው መስሪያ ቤት ቢጠቀምባትስ? ኖ ሆሊ ሺት ሃኒ ትራፕ ሊሆን አይችልም። ለምን ሊሆን አይችልም? ይቺ ልጅ ምን አስነክታው ነው? የላኩልህን አየው? አዎ አይቼዋለሁ። ከውጭ የደረሰ መረጃ ነው። ፎቶ ላይ ያየው ዲፕሎማት ከሽብር ቡድኑ ጋር ግንኙነት ሊኖረው እንደሚችል በቂ ማጣሪያ ተደርጓል። ጥሩ። ይህ ሰው ምናልባት ዲፕሎማቲክ ኢሚዩኒቲውን በመጠቀም ከዚህ በፊት ተመሳሳይ ዕቃ ሳያስገባ አይቀርም። ክትትሉ ተጠናክሮ ይቀጥል። Access granted.
ታርጌቱ የሚጠበቀውን እቃ ይዞ አልገባም። እንዴት ለሚለው ለጊዜው ምላሽ የለኝም። ተመሳሳይ ብሪፍኬዝ ይሄ ተኩላ ልጅ በሱ ቤት ሸውዶ ሞቷል። የጠየቅኩ እንድታረጋግጥልኝ እፈልጋለሁ። ሲያወሩ የሰማሽው ነገር ሁሉ ትክክል ነው። ተባባሪዎቻቸው ላይ እርምጃ ወስደናል። ማለት እነ መላከ ከአልሸባብ ጋር የሚሰሩ ሽብርተኞች ናቸው። እንደዚህ አይነት ሰዎች መሆናቸውን እያወክ ነው እዚህ ነገር ውስጥ ያስገባኝ? የደበኩሽ ነገር የለም። ጥርጣሬ እንደነበረ ነግሬሻለሁ። ኤግዛክትሊ ከኔ የምትፈልጉት ምንድን ነው? የጀመርሽውን ስራ እንድጨርሽ ኖ ዌይ፣ አላረገውም። እነዚህ ሰዎች በንጹሃን ዜጎች ላይ የሽብር ጥቃታቸውን ለመፈጸም ዝግጅታቸውን ጨርሰዋል። ከተሳካላቸው በቀናት የሚቆጠር ጊዜ ነው የቀራቸው። ያ እንዳይሆን የኔ ምኞት ነው። ምኞትማ ምኞት ነው። በተግባር እንድታግዥን እንፈልጋለን። ቆይ የኔ ህይወት አደጋ ውስጥ መውደቁ ምንም አይታይህም? የሚቻለውን ያህል ሽፋን እንሰጥሻለን። እመኚኝ፣ አንቺን አደጋ ውስጥ ጥለው ራሳቸውን ለጸጥታ ሰዎች ትኩረት አይጋብዙም። ለሚቴሉ አንተንም መላከንም ማንንም አልፈልግም። አምደን አባትሽ ሀገር ወዳድ የተከበረና የሚወደድ ወታደራዊ መኮንን እንደነበር በቅርብ የሚያውቁት ይመሰክሩለታል። ከመታሰሩ በፊት እኔም ማውቀው ሀገሩን የሚወድ ለልጆቹ አሪፍ አባት መሆኑን ነው። በማያውቀው ፖለቲካ አንድ የዚህ ግሩፕ አባል አንድ የክሌ ደጋፊ ነው በሚል ያለ ፍትህ እስር ቤት ሲንገላታ ታሞ በቂ ሕክምና ሳያገኝ ማለፉ ሁሌም ያንገበግበኛል። ሶሪ። እናቴም ከዛ በኋላ በሀዘንና በብስጭት በሽተኛ ሆነች። እናቴም ማስታመም፣ ታናሽ ወንድሜና እህቴ ማስተማሪን ኃላፊነት ሆነ። ለዛም ነው ንግድ፣ ገንዘብ ማሳደር ውስጥ የገባሁት። አርባ ምንጭ ዩኒቨርሲቲ ማኔጅመንት እንደተማረሽ ባህሪ ለስራ ደርሰሽ ከመጣሽ በኋላ ስምሽ ነጃት እንደሆነ አውቃለሁ። ቤተሰቦችሽ ያወጡልሽ ስም ጸደይ ነው። አባቴ ነው ያወጣልኝ። ጸደይ፣ ቤተሰብሽ ላይ አባትሽ ላይ በሆኑ አዝናለሁ። ከፍቅር ግንኙነታችሁ በፊት መላከን ለምን እንደቀረብሽው አውቃለሁ። ለምን የቀረብኩት ይመስላል? እኔ ከምነግርሽ አንቺ ብነግርኝ ይሻላል። ኦኬ፣ እሱም ጠቅም ከሆነ እነግርሃለሁ። እንግሊዝ ሀገር ወንድሙ ስላለ ደረቅ ጫት ከኔ እየወሰደ በሱ በኩል ዲስትሪቢዩት ያደርጋል። ጀስት ቢዝነስ ዲል ነው ያለን።
ላንቺ ቢዝነስ ዲል ሊሆን ይችላል። እሱ ግን ካንቺ ቢዝነስ ጉዳይ የለውም። እንዴት? ጫቱን ተረክቦ ጥሩ ገንዘብ ይከፍልሻል። እንግሊዝ ሀገር ምናምን ወንድም የሚለው ሁሉ ውሸት ነው። የት የሚወስደው ይመስላል? እዛው ቤቱ ፈልጊው። ነጃት ደረቅ ጫት ወዳልተፈቀደበት ሀገር በኤርፖርት ጉምሩክ በኩል ባሉች ሰዎች አማካኝነት እንደምትልክ እናውቃለን። ይሄ ደግሞ ወንጀል ነው። አይ ኖ ወንጀል እንደሆነ። ኖ ዋን ኢዝ ፐርፌክት። እና ልታስረኝ ነው? ከተስማማን እዛ ውስጥ አንገባም። ክትትላችን ውጤታማ ነው ማለት ይቻላል። መረጃችንን አጠናክረናል። ጥሩ። ፈታተው ያስገቡት ስናይፐር ለጥቃቱ ታርጌት የተደረጉ ቁልፍ ሰዎች እንዳሉ ያመለክታል። የገጣጠምናቸው ነጠብጣቦች የሚያመለክቱትም ይሄንኑ ነው። ሌላው የአውዳሚነት መጠኑ ከፍተኛ የሆነ ፈንጂ መኖሩን የሚጠቁሙ ፍንጮች ቢኖሩም እስካሁን ያልደረስንበት መረጃ አለ። ለጥቃቱ ያዘጋጁትን ፈንጂ አለማግኘት ሊያስከትል የሚችለው የጸጥታ ጉዳት እጅግ ከባድ ነው። እነዚያ አሸባሪዎች ያሰቡትን ከተማችን ላይ ፈጸሙት ማለት ሊቀጠፍ የሚችለውን የንጹሃን ዜጎች ሕይወት ማሰብ ይዘገነናል። ጠላት ያሰበው ጥቃት መክሸፍ አለበት። በተቻለ ፍጥነት በዛሬና በነገ የመረጃው ስራ በከፍተኛ ጥንቃቄ መጠናቀቅ አለበት። ጊዜ የለንም። ተቀብያለሁ። ቆሻሻ መሰብሰቡ ከባድ ነው። ምን ዴቨሎፕመንት አለ? ምንም የማውቀው አዲስ ነገር የለም ነው የምትለው? እንዴት? ከሌላ ጊዜ በተለየ ከኔ የተነጠለው ግራውንድ ሮም መሰብሰብ አብዝተዋል ብላለች። እሷ ላይ ጥርጣሬ ማሳደር ጀምረዋል ማለት ነው። Welcome, sir. Thank you. So glad you are back again. Yeah, it's good to be here. Yes, it's the part of the reform that we are undertaking now. You know our country owes your country a lot for the cooperation and informative role that you've played in preventing the terrorist attacks in Mogadishu by Al-Shabaab. It's our goal as well, and to work and cooperate with other fellow countries. And we appreciate the good work that we are doing for our country. Of course. I appreciate that. And it's been a pleasure working with you, and I firmly believe that our cooperation will continue. እነዚያ አሸባሪዎች ያሰቡትን ከተማችን ላይ ፈጸሙት ማለት ሊቀጠፍ የሚችለውን የንጹሃን ዜጎች ሕይወት ማሰብ ይዘገናል። እንደዚህ አይነት ሰዎች መሆናቸውን እያወቅህ ነው እዚህ ነገር ውስጥ ያስገባኝ? ሩጫችን ከጊዜ ጋር
ኬሲ ፍሊክስ አስታውሰዋለሁ ይሄንን ኬዝ ይመስለኛል ስሟ አስታወስኳት ሜሪ በክትትል ውስጥ ነበረች ልክ ነሽ 22 አካባቢ ገስታውስ ያላት ከጥቅምት 24 በፊት ከሀገር ተሰውራ እንደወጣች አውቃለሁ አስታውሰሻታል አብሯት ያለው ሰው ማን ነው አብሯት ያየሽው ሰው በቅርቡ ሀገር ውስጥ ይገባል ከወዳጅ ሀገር የደረሰ መረጃ ነው መነሻው ከየት ነው ከሳውዝ አፍሪካ ኬንያ ከኬንያ ጅቡቲ ከጅቡቲ አሁን ላይ ሀገር ውስጥ ገብቷል እንደውም ከድሬዳዋ ወደ አዲስ አበባ እየመጣ ነው ይሄ ሰውዬ ምናልባት ከሜሪ ጋር ከተገናኘ ለሽብር ጥቃት ከተዘጋጁ ሰዎች ዋና ሰው ሳይሆን አይቀርም የሚል ጠንካራ እምነት አለኝ ኬላው ላይ ከመድረስ በፊት ሞተረኛ ይጠብቃል ሌላ መኪና ነው ወይስ ራሱ ነው? የት አባቱ ገባ ይሄ ተኩላ?
ትእዛዝ ሳይሰጥሽ ለምን ወጣሽ? መውጣት ነበረብኝ። ያምሻል? ለምን? ህይወትሽ አደጋ ላይ መሆኑን እያወቅሽ? የብዙ ሰዎች ህይወት አደጋ ላይ ነው። ይልቅ ያልኩህን ቶሎ ፈጠን በልና አድርግልኝ። አለቃ ይሰማል? የደቡብ አፍሪካው ሰው በሰላም ደርሷል። አሻንጉሊቶቹም በተገቢው ቦታ እንዲያገኛቸው አድርገናል። ለመጨረሻው ስራ የቀረን 2 ቀን ብቻ ነው። የልጅቷን ጉዳይ ስራዋን ስለጨረሰች ወደ ፈጣሪዋን እንሸኛታለን። ሁሉም ነገር ባሰብነው መንገድ እየሄደ ነው። አርባ 48 ሰዓት ነው የቀረው። ውሃ ጠማኝ። ካዲ ብናኝ ቆሻሻ ነሽ። ባቡር ውስጥ ያገኘሽ ሰው ማን ነው? ከማን ጋር ነው እየሰራሽ ያለሽው? ምንድን ነው የምሰራው? እንስማማ። እውነቱን ከነገርሽኝ ሕይወትሽን ታተርፊያለሽ። አንቺ ወደ መረጥሽው ሀገር እንልክሻለን። እመኚኝ። ምንድን ነው የምትለኝ? ለሰራሽው ስራ ሽልማት ይገባሻል። ከሃዲ ቆሻሻ ነሽ፣ ቆሻሻ ነሽ። በጥናታችን መሰረት ታርጌት የተደረጉ የገበያ ቦታዎች፣ የነዳጅ ማደያዎች ታርጌት ስፖትስ ለይተን ጨርሰናል። እዚህ ካርታ ላይ እንደምትመለከቱት ቦሌ የገበያ ማዕከል፣ መገናኛ የገበያ ማዕከል፣ ቤቴል የነዳጅ ማደያ፣ መሀል ላይ ስንመጣ ደግሞ መሀል ከተማ ላይ የተለያዩ የነዳጅ ማደያዎች አሉ። እያንዳንዳችሁን በእያንዳንዱ ማደያዎች ላይ መድባቸዋለሁ ማለት ነው። በተመሳሳይ ሰዓት፣ በተመሳሳይ ደቂቃ እኩል ስራው ማለቅ አለበት። ተግባብተናል?
የቱ ነው ቤቱ? ያኛው። የትኛው? ያ ፊት ለፊት በግራ በኩል ያለው። እንኳን ደህና መጣ። ሆቴሉ ለነገ ምሽት ዝግጁ ሆኗል። የቀበሌ መታወቂያ ይሄው። ይሄ ደግሞ ምንዛሬው ነው። ሽክረም ሙሽሪት። ሁሉም ነገር ዝግጁ? በእኔ በኩል አሻንጉሊቶቹ ሬዲ ሆነዋል። ከኔ የሚጠበቀውን አድርጌያለሁ። የተረገሙ ሁላችሁ ቦታችሁን ያዙ። ምንም አይነት ስህተት አልፈልግም።
መጀመሪያም ጠርጥሬሽ ነበር አንቺ ዲቃላ።